በቃ አንተ እዚህ እንኳን ሆነ ስለኔ ነው የምትጨነቅ? ዱአ ባለቤቴ ውድ ስጦታ አብርሃም ለዲና ከባድ ስጦታ በረከተላት። ዲናም በጣም ደስ አላት። ዲና ግን ጉዷን አላየችም። ውስጥ ስጦታ ውስጥ ያለው በጣም ከባድ መረጃ ነበረ። አብርሃም በስጦታ ወረቀት ጠቅልሎ ይሰጣትኝ ዲና እያጭበረበረችውና እንዲሁም ደግሞ ሆዷ ውስጥ ምንም አይነት ልጅ እንደሌለ ወይም ደግሞ ነፍሰ ጡር እንዳልሆነች የሚያስረዳ ነው። እናም ይህንን አብርሃም በስጦታ ወረቀት ጠቅልሎ ፕሮግራም አድርጎ ወይም ደግሞ የአንድ አመታችን ማክበር አለብን ብሎ ለልዩ ነግሯት ሁሉንም ነገር ሁላቸውም ያውቁ ነበረ። ዲናም ይህ ፕሮግራም ሲዘጋጅ በተለይ ሆስፒታል ሁና እናም ዶክተሩ የልጅህን የልብ ምት ማየት ትፈልጋለህ ወይ አብርሃም ሲለውም አይ ችግር የለውም ሌላ ጊዜ በማለት ዲናም በጣም ደስ ብሏት ነበረ። ምክንያቱም አብርሃም አዎ ማየት ፈልጋለሁ ቢል ኖሮ ውሸታም ስለሆነች ስለዚህ ይህ ነገር ልትጋለጥ ስለሆነ እናም ያ ሁሉ አልፎ ዛሬ በስጦታና እንዲሁም ደግሞ ደስ በሚል ነገር ስላሳለፈች ደስ ብሏታል። በመጀመሪያም አብርሃም የገዛላት ልብስ የነፍሰ ጡር ስለሆነ ቆይ ምን አስቦ ነው ይሄ ደግሞ የእርጉዝ ልብስ ለምን ገዛልኝ እያለችም አሁን እኮ ልጁ ኑሮልህ ነው የራሱ ጉዳይ ምን አገባኝ አሁን ለማንኛውም እለብሰዋለሁ ያለች ዲና አብርሃም የገዛው ልብስ ደስ ሳይላትኝ ልብሱንም ለበሰችው። እናም ከዛም በኋላ ግን እየሆነ ያለው በጣም ከባድ ነበረ። ዲና እውነት አብርሃም አላወቀም መስሏትም ነበር። ነገር ግን ደግሞ በስጦታ ለውዷ ሚስቴ ይህንን ስጦታ አበረክታለሁ ብሎ ይህ ለውዷ ላንቺ የሚገባ ስጦታ ነው ብሎም ስጦታውን ይሰጣታል። ዲናም በጣም ደስ ብሏትኝ ትቀበለዋለች። ዲና ስጦታውን ክላሷ ሄዳ ወይም ደግሞ መኝታ ቤቷ በገባችበት ሰዓት ስጦታውን ለማየት በጣም ጓጉታ ነበረ። ነገር ግን ስጦታ ውስጥ ያለው ነገር የሚያጓጓ ሳይሆን በጣም የሚያሳዝንና እንዲሁም ደግሞ ከባድ ለህይወቷ ለሷ በጣም የሚከብድ ነገር ነበረ። ይህንን ያገኘችው አብርሃም ዞት የመጣው በጣም የሚያሳዝን የዶክተሮች ወይም ደግሞ የዶክተሮች የምርመራ የተመረመረችበት የእርግዝና እሱን ነበረ። ይህንን በፍጹም መቀበል አልችልም በማለት በጣም እያበደች ወደ አብርሃም ትሄዳለች። አብርሃምም እየሳቀ ነበረ የነገራት። ቆይ ምንድነው የተጫወትክብኝ ያለኸው? አሁንም አታምነኝም ወይ? በፍጹም ይህ ነገር እውነት አይደለም። እንዴት ልጅስ የት ሄደ? ያለች መጮህ ጀመረች። አንተ ነህ አይደለ ልጄን በሆነ በማደንዘዣ ነገር አድርገህ ልጄ ከወደ ውስጥ እንዲወጣ አድርገዋል። ስለዚህ አብርሃም አልለቅህም እያለች ዲናም ድርቅ ብላ እውነት ነፍሰ ጡር እንደሆነችም ታስመስላለች። አብርሃምም አንቺ ቆይ ግን ደግሞ ትንሽ አይደብርሽም ወይ? ለምንድን ነው ቢያንስ እንኳን ስተትሽን አውቀሽ የማትታረሚው? አሁን ለማንኛውም አይንሽን ማየት አልፈልግም፣ ቤቴን ለቀሽ እስከ ነቅራቅንቦሽ መውጣት መሄድ አለብሽ ብሎም ይላታል። ይህንን በሚናገራት ሰዓት ነበረ ዲና እያለቀሰች አብርሃም እግር ስር የወደቀችው። አብርሃምም ይህንን ሲናገራትኝ እውነት በጣም ከባድ ነው፣ እንዴት እንደዚህ ጫዎችብኛለች በማለት ነበረ። እንዲሁም እዝራ አሁን ላይ ከባድ ፍቅር ከአዲሷ ሰራተኛ ወይንም ደግሞ ከሜርሲ ጋር ፍቅር ይዞታል። ሜርሲም በጣም ብዙ ነገር ምንም ነገር መናገር አልፈለገችም ነበረ። እናም እዝራ በተደጋጋሚ ከጠገቧ ሆኖ ሲያያትኝ እኔ ሜርሲ ከማንም ምንም ነገር አልፈልግም ብላም ትለዋለች። ይህንን በሚናገር ሰዓት እዝራ አሁን ላይ ሜርሲ በጣም ግን ደግሞ አይኗ ውስጥ ገብተዋል እና ግን ምንም ነገር ስለ እዝራ ማሰብ አልፈለገችም። እናም እዝራ ከሷ ከባድ ፍቅር ይዞታል። እዝራም በዛን ሰዓት ፈዞ እያያት ነበረ። ይህንን በሚያሳድ ደግሞ ልዩ በጣም እየተበሳጨች ነበር። ልዩ እዝራን በጣም ታፈቅረዋለች። ነገር ግን ደግሞ ለሷ ምንም አይነት ቦታ አይሰጣትም። እናም ምን አይነት ኩራተኛ ቢሆን ነው እያለች በጣም ትናደድበታለች።
እንዲሁም እዝራን አሁን ላይ ለመቅረብ ብትሞክርም እዝራ ግን በፍጹም መቅረብ አልፈለገም። እናም ልዩም ብትበሳጫለች። ይህንን ስታይ ደግሞ በተለይ ደግሞ ከሜርሲ ጋር ያለውን ነገር ስታይ በጣም ተናደደኝ። ሜርሲ ከእዝራ ጋር ምን አይነት ግንኙነት እንዳላትኝ ለመጠየቅም ፈለገች። ሜርሲን ለመጠየቅ የፈለገችው ልዩ ግን ደግሞ ሜርሲ ምንም አይነት መልስም ሆነ እንዲሁም ደግሞ በተለይ ለእዝራ ምንም አይነት ቦታ እንደሌለም ነገረቻትኝ። እናም ታዲያ ቅድም ምን እያደረጋችሁ ነበር? ምን እያወራችሁ ነበር? ብላም ስትላት እኔ ሜርሲ እሱን ስጠብቅ አልውልም ብላም ነበረ እየመለሰችላት። ማርዳ ለእዝራ ደውላም እዝራን ቆይ አንተ ግን ምን ሆነህ ነው እስካሁን ድረስ እናም ይደብራታል ብለህ አታስብም ወይ ብላም በምትለው ሰዓት አይ እህቴ አንድ ጥያቄ ልጠይቅሽ ይላታል። ምክንያቱም ደግሞ ግራ ተጋብቷል። ግራ የተጋባበት ምክንያቱም በሜርሲ ፍቅር ጠብ ብሏል። እናም አንድ ጊዜ ልክ ባንዴ አይተሽ የሆነ ነገር ልብሽ ይሆናል አይደል ብሎም ይጠይቃታል። እንዲሁም ደግሞ ማርዳ በመገረምና በመደነቅ በተለይ ወንድሟ የራሱ ህይወትና እንዲሁም ደግሞ የራሱ ትዳር እንዲዝላት በጣም ትፈልጋለች። በተደጋጋሚ ቆይ ግን አንተ መቼ ነው እንደ ህይወትን የምትመራው እያለች በተደጋጋሚ ትጠይቀዋለች። ይህንን በምትጠይቀበትም ሰዓት ብዙ ጊዜ ቆይ ገና ነው ጊዜው ገና ነው ያለ ነበር ሁልጊዜ መልሷን የሚሰጣትኝ። ይህም መልስ ሰጣትኝ እሷም በቃሽ እያለች ግዴታ አማራጭ አልነበራትም እና ሁሉንም ነገር እየጠበቀች ነበረ። ዛሬ ግን ይህን ሲነግራት በጣም ደስ አላት። ወንድሜ እንግዲህ የራሱ የሆነ ህይወት ሊኖረው ነው ብላም በጣም ደስ ይላታል። ይህንን ደስ ሲላትኝ እውነት እዝራ እሺ ለማንኛውም ንገሬ ምንድን የተፈጠረው ብላም ስትለው አይ በቃ እህቴ ተይው በቃ ተይው ብሎም እዝራም ስልኩን ይዘጋል። እዝራው ላይ ከሜርሲ ላይ ከባድ ፍቅር ቢይዘውም ልዩ ደግሞ በጣም ትናደድበታለች። አብርሃምና ዲና አሁን ላይ በተለይ ደግሞ ሌላ ውሳኔ ወስነዋል። አብርሃም ዲናን ከቤት እንድትወጣም ቢያደርጋት ግን ደግሞ ዲና ምንም ነገር ቢሆን ነገሮችን ሁሉ ለማስተባበል ትፈልጋለች። አብርሃም በራሱ ሰዓት ምርመራውን ስላደረገ ምንም ነገር ቢሆን ሊሰማት አልቻለም። ግን ደግሞ አሁንም ቢሆን ትዋሻለች። ሁሉንም ነገር እያዋሸችና እንዲሁም ደግሞ በተለይ ብዙ ጊዜ ይህን ነገር እንዴት ታደርጋለህ ወይም ደግሞ ቆይ ለምንድን ነው ይህን ምርመራ ያካሄድከው? እኔን አታምነኝም ወይ? ሲቀጥል ደግሞ ይህ ዶክተር ውሸታም ነው ወይንም እኔ እናንተን ለመለያየት የፈለገ ነው። እናም ሌላ የኔ የሆነ ዶክተር አለ ከዛ መሄድ አለብን ብላ አብርሃም ትጠይቀዋለች። አብርሃም ግን በፍጹም ይህ ነገር ሊቀበላት አልቻለም። ዲና ምክንያቱም ውሸታምና እንዲሁም ደግሞ አጭበርባሪ እንደሆነች ያውቃል። ስለዚህ በዚህ ነገር በፍጹም ሊስማማም አልቻለም። ቆይ ለምንድን ነው ግን አብረን ሄደን ሁሉን ነገር ለምን አናይም? የኔ የሆነ በፊት የምመረመርበት ዶክተር አለ ብላም ውሸቷን ልትዋሽ ነበረ። ነገር ግን ደግሞ አብርሃም ምንም ነገር አልሰማትም። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ውድ ፋሚሊዎች እንግዲህ እንደምታዩት መንገዱ በጣም ደስ ይላል። ዛሬ ይዤላችሁ የመጣሁት ሀቤላ ቀጣይ ክፍል ነው። ሁላችሁም እየገባችሁ ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ አመሰግናለሁ። እንዲሁም አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። በየጊዜ በየሰዓቱ አዳዲስ ቪዲዮዎችን ይዤላችሁ የሚቀርብ ይሆናል። ሁላችሁም ስለምትከታተሉኝ ከልብ አመሰግናለሁ። ታዲያ ላይክ አድርጉ፣ ሼር አድርጉ፣ አበረታቱኝ። ሀቤላ ቀጣይ ክፍል ዛሬ ምን ተፈጠረ የሚለው ነው ይዤላችሁ የመጣሁት። እንግዲህ እንደዚህ በምስሉ ላይ የምታዩት ወንዝ በጣም ከባድ ትልቅ ወንዝ ነው። ውሃው አልሞላም፣ ግን ደግሞ ይህን መሻገር አቅቶን ነበር ማለት ነው። እንግዲህ ሁላችሁም ላይክ አድርጉ፣ እንዲሁም ደግሞ ሀሳብ